ተረት ከዕለታት አንድ ቀን ብልህ አባት ብቸኛ ልጁን በቀላሉ የህይወት ተሞክሮ ሊያስተምረው አሰበ። አባቱም ልጄ ዛሬ ገበያ ቀን ነው፣ ስለዚህ ወደ ገበያ በመሄድ ለቤት የሚያስፈልገን እንገዛለን። ስለዚህ ልጄ አህያዋን አምጣት አለው። ልጁም እንደታዘዘው አህያዋን በማምጣት ፊት ለፊት ካለው ዛፍ ስር በገመድ እግሯን አሰራት። ቁርስ ከበሉ በኋላ አባትና ልጅ ወደ ገበያ ለመሄድ ከቤት ወጡ። አህያዋን ከታሰረችበት በመፍታት ባዶ የእህል መያዣ ጆንያ ጀርባዋ ላይ በማድረግ ወደ ገበያ ጉዞ ጀመሩ። አባትና ልጅ እየተጓዙ ሳለ ከርቀት ወደ እነሱ የሚመጡ ሰዎች ሲንሸኳሸኩ ሰሙ። ወሬያቸው ምን አይነት ሞኝ ናቸው፣ እነሱ በእግራቸው እየተጓዙ አህያዋ ባዶዋን ትሄዳለች የሚል ነበር። አባትና ልጅም የሰዎችን ምክር በመስማት መጀመሪያ አባትየው አህያዋ ላይ ተሰቅሎ እንዲሄድ ተስማሙ። አባትየው አህያዋ ላይ ተሰቅሎ ሲሄድ ልጁ በሩጫ ይከተል ነበር። በዚህ ሁኔታ እየሄዱ ሳለ ሌሎች ሰዎች ምን አይነት ራስ ወዳድ ሰው ነው፣ እሱ አህያዋ ላይ ተሰቅሎ ልጁ እየሮጠ ይከተላል። በዚህ ወቅት አባትየው ከአህያዋ በመውረድ ልጁ አህያዋ ላይ ተሰቅሎ ጉዞአቸውን ጀመሩ። የተወሰነ መንገድ እየሄዱ ሌላ ሰው አገኙ። ሰዎቹ እንዳለፉ ምን አይነት ደፋር ልጅ ነው፣ ደካማ አባቱ እየተጓዘ እሱ አህያዋ ላይ ተሰቅሎ ይሄዳል ሲሉ ሰሟቸው። በዚህ ወቅት አባትና ልጅ በሰዎች ሀሳብ ግራ ተጋቡ። የተወሰነ ካሰቡ በኋላ አንድ ሀሳብ መጣላቸው። እሱም በጋራ አህያዋ ላይ ተሰቅለን እንሄድ አሉ። አባትና ልጅ አህያዋን አንድ ላይ ተሰቅለው ሲሄዱ አህያዋ በጣም ደከማት። አህያዋ ከአቅሟ በላይ ተሸክማ እየሄደች ሳለ ሰዎች በብዛት የተሰበሰቡበት ቦታ ላይ ደረሱ። ሰዎቹ ልክ እንዳለፉ ምን አይነት ራስ ወዳድ ሰዎች ናቸው፣ አህያዋን ከአቅሟ በላይ ተሰቅለው እየጋለቧት ነው አሉ። አሁንም አባትና ልጅ በሰዎች ሀሳብ የበለጠ ግራ ተጋቡ። አባትና ልጅ ምን ብናደርግ ይሻላል ብለው ከተነጋገሩ በኋላ አንድ ሀሳብ ላይ ደረሱ። የኛው ሀሳብ የተሻለ ይሆናል ብለው አሰቡ። ሀሳባቸውም አህያዋን ተሰቅለው ከመሄድ ይልቅ አህያዋን ተሸክመው መሄድ ነው። በዚህ ወቅት ያያቸው ሰው ሁሉ ይስቅባቸው ጀመር። ምን አይነት ሞኝ ሰዎች ናቸው አህያ ተሸክመው የሚሄዱት እያሉ ሲስቁ ሳቃቸው በሙሉ ከርቀት ይሰማቸው ነበር። አባትና ልጁ በህዝቡ አባባል ግራ ተጋቡ። በጣም በመጨነቅና በመበሳጨት አባትየው አህያዋን እናወርዳታልና ልጄ ትንሽ እንረፍ ብሎ ዛፍ ስር ድንጋይ ላይ ቁጭ አሉ። አባትና ልጅ ስላሳለፉት ነገር እያሰቡ ሲያወሩ አህያዋ ደስ ብላት ሳር መብላት ጀመረች። በዚህ ጊዜ አባትየው ልጄ ለሰራነው ስራ ማንንም ያበረታታን የለም፣ እንደሰማናቸው ሁሉም ተቃራኒ ነገር ነው የሚናገሩት። ስለዚህ የኔ ልጅ ለሰራው ስራ ከሰው ምስጋና ትጠብቅ፣ ማድረግ ያለብን አድርግ እንጂ ብሎ በተግባር በማሳየት መከረው። በመጨረሻም አባትየው ልጁን ያስተማረበት መንገድና ለልጁ የሰጠው ምክር በማሰብ ደስ አለው። አባትየው ለልጁ በተግባር የሰውን አመለካከት በማስተማሩ ልጁንና አህያዋን ይዞ ወደ ቤቱ ተመለሰ።